አታስብ፣ ገንዘብ ያስተማምነናል። ትሁት ተባባሪ ነው የምትፈልገው፣ እኛ ደግሞ የአንቀፍ ያልቻለውን እናደርጋለን። ጥሩ፣ እሱ ምንድን ነው? የአባዬ ሚስት አንብተን እንሰጠዋለን። ከየት? እኔ ካስቀመጥኩበት። ምን? የት እንዳለች ያውቃለሁ፣ እና ደግሞ ማንም ከኔ ውጭ የት እንዳለች አያውቅም። አንተ የምርህ ነው? ትሰሚኛለሽ? ከአፍሽ ትንፍሽ ብትይ እገልሻለሁ። ፉከራውን እንኳን ተወው። ባይሆን ምን እንደምናደርግ በሚገባ እናወራለን። መጨረሻም እንግዲህ ተሳክቷል። ከዚህ በኋላ እንግዲህ አባዬ ከሚስቱ ጋር ይገናኛል በማለት እንግዲህ ተስፋ በመያዝ ትሁት እንግዲህ የአባባ ሚስት ወዳለችበት ቦታ ወስደው ነበር አባዬን ማለት ነው። ግን ደግሞ እንደሌለች እና እንዲሁም ደግሞ ጠበል እንደሄደች ነው እንግዲህ እየተነገራቸው ማለት ነው። አባዬ ደግሞ እኔ ከዚህ ንቅንቅ አልልም እጠብቃታለሁ ቢልም ማለት ነው። እንዲሁም መረጃውን ሲሰጣቸው የነበረው ግለሰብ በፍጹም ከዚህ መቀመጥ የለብም፣ ግን ደግሞ አሁን ላይ ጠበል ስለሄደች የት እንደሄደች ባላቅም ማለት ነው። በእርግጠኝነት መቼ እንደምትመለስ አናቅም። ስለዚህ ወደ ቤታችሁ ሄዳችሁ ቆይታችሁ እዚህ የጅብ ራት እንዳትሆኑ፣ መሸት ስል እዚህ ጋር የምታዩት እንዳለ ጅብ ነው የሚሆነው። ስለዚህ ወደ ቤት መሄድ አለባችሁ በማለት እንግዲህ አባባንና ትሁትን ወደ ቤታቸው እንዲመለሱ አድርገዋል ማለት ነው። ትሁትም እጅግ በጣም እንግዲህ የአባይን ጉጉትም ስላየች በእርግጠኝነት እኔ ባይኔ አይቻታለሁ፣ በፎቶ ባይኔ አይቻታለሁኝ፣ አባዬ ሰላም ብያታለሁ፣ አትጨነቅ፣ በእርግጠኝነት ትመጣለች እያለችው አባዬም አሁን ላይስ እንደ ሁሉም ነገር እያመንኩኝ እየተጓዝኩኝ ነው። ምክንያቱም ሞታለች ስትሉም አምኛለሁ፣ ቀብረናታል ስትሉም አምኛለሁ፣ በህይወት አለች ስትሉም እንደዚሁ አምኛለሁ። እኔማ በተስፋ እጠብቃለሁ። ግን ደግሞ አንዳንዴ እንደዚህ የአንገት ሀብሏንም ዝም ብሎ አንድ ሰው ለተንኮል ያስቀመጠው እየመሰለኝ ነው በማለት እንግዲህ ለአቶ ተመስገንም ሲናገር ሰምተነዋል። አባዬ ማለት ነው ባልጠበቅነው መልኩ በነገራችን ላይ እንግዲህ ባልጠበቅነው መልኩ ማለት ነው ናቲ እንደዚህ ያደርጋል፣ ናቲ እንደዚህ ያጠፋል በማንል ባልጠበቅነው መልኩ እንግዲህ አሁን የአባባን ሚስት ያራቃት ወይንም ደግሞ የደበቃት ራሱ ናቲ ነው ማለት ነው። በጣም ነው የገረመኝ። እኔ ራሱ በጣም ራስ ወዳድ ነው እንዴ! የዚህን ያክል በጣም ራስ ወዳድ ነው። የምሬን ነው የምላችሁ ማለት ነው። ከእናቱ ራሱ ከአለምዬ ነው በቃ የተማረው። አለምዬም እንደዚህ ራስ ወዳድ ነች። እና አሁን ላይ ግን እንግዲህ ያው ናቲ እያደረገው ነገር ከስህተትም በላይ ስህተት ማለት ነው። የተመስገን እንደዚያ ሲገርመን እንደዚሁ ደግሞ አይኑን ውጥት ጉልጉል አድርጎ ከአባባ ቤት እንደፈለገ እየገባ እየወጣ ማለት ነው። አሁን ላይ እንግዲህ ትሁት ያው ለአባባ ሚስቱን አስረክባለሁ ወይንም ደግሞ አገናኛቸዋለሁ ብላ በሄደችበት ናቴ ቀድሟቸው እንግዲህ የአባባን ሚስት እንድትርቅ አድርጓል ማለት ነው። እና በጣም ነው የገረመኝ። ትሁት ለዚህ ነበር እስከ ዛሬ ነገሮችን በሙሉ ሳትናገር እራሷ ስታደርግ የነበረው። ከእናቱ ጋር ይመሳጠራል፣ ስለዚህ እናቱ ደግሞ ልትቀድሜን ትችላለች ከሚል አንጻር ነበረ ማለት ነው። ግን ደግሞ አባዬን በጣም እንደምትወደው እንደምታፈቅረው አለምዬ ስለተረዳ ማለት ነው እንግዲህ ለእናቱ ስል የእናቱን ደስታ ነው ያስፈልጠው። በነገራችን ላይ አባዬን ስለምትወደው ስለምታፈቅረው አለምዬ የግድ አባባ ደግሞ ከማን ጋር መሆን አለበት? ከአለምዬ ጋር መሆን አለበት ብሎ ስላሰበ ናቲ እናቱን የጠቀመ በመምሰል ማለት ነው። ይኸው አባዬን እንደዚህ ስብርብር አድርጎታል። በነገራችን ላይ አባዬ ማለት ነው እውነቱን ሲያውቅ እጅግ በጣም ነው የሚጠላው፣ ናቲን እጅግ በጣም ይጠላዋል ማለት ነው። እና አሁን እንግዲህ ያው ቲና እውነት ተቀይራለች ወይስ ደግሞ አልተቀየረችም የሚለው ደግሞ እጅግ በጣም አሳሳቢ ነው። ምክንያቱም ቲና አብረው እየሰራች ትገኛለች ማለት ነው። ከማን ጋር? ከናቲ ጋር ማለት ነው። ናቲ በጣም መጥፎ ሰው እንደሆነና ራስ ወዳድ እንደሆነ ቲና ተረድታለች። እኔ ሰው ክፉ ሲሆንም ሳይሆንም በደንብ ነው የምረዳው ብላለች ማለት ነው። እና ለትሁት የተናገረቻት ነገር ነበረ። በነገራችን ላይ ናቲ ላንቺ አይሆንሽም፣ በጣም መጥፎ ሰው ነው፣ ራስ ወዳድ ነው፣ ስለዚህ ላንቺ አይሆንሽም ትሁት በማለት እንግዲህ ያው ቲና ለራሷ ለትሁት ተናግራ ነበረ ማለት ነው። ግን ደግሞ ትሁት በጣም እወደዋለሁ፣ አፈቅረዋለሁ፣ ናቴን እንደዚህ እንድትናገሪው በፍጹም አልፈልግም። አንቺ ቆይ ምን አይተሽበት ነው እንደዚህ የምትናገሪው? ሲቀጥል ደግሞ እኔ እሱን በጣም እወደዋለሁ፣ ስለሱ ክፉ እንድታወሪም አልፈልግም፣ ደግሞ ጥሩ ሰው ነው መስሎሽ ነው በማለት እንግዲህ አሁንም ትሁት እያመነች ትገኛለች ማለት ነው። ግን ደግሞ ቲና ማለት ያለባትና መናገር ያለባትን ነገር ተናግራለች።
በአጭሩ ትሁት እንድትነቃ ያው እንግዲህ ማድረግ ያለባትን እያደረገች ትገኛለች ማለት ነው። እኔ ከዚህ በኋላ በምንም አይነት መልኩን አባዬን ከጎኑ ልቆምን እንጂ አባዬን ልጎደው በፍጹም አልችልም ብላለች ማለት ነው። አባዬ ግን ምን ብሏል? ቴና ከውስጥሽ የተቀየርሽ አይመስለኝም። አሁንም የድሮ ክፋት አለብሽ ወይ? አባዬ ምንም ነገር የለብኝም መስሎ ነው እንጂ ምንም ነገር የለብኝም። እንደው ዳግመኛ አንተን ለመጉዳት ወይንም ደግሞ የሆነ ነገር ተንኮል ነገር በማናቸው ላይ ተንኮል ያለ መስራት እኔ ቃል ገብቻለሁ፣ ተቀይሬያለሁ አባዬ፣ እሱን ደግሞ በሂደት ታየዋለህ ብለዋለች ማለት ነው። እና አሁንስ እንግዲህ በብር የማትደራደረው ቴና ማለት ነው። አሁን ላይ እንግዲህ ከአቶ ተመስገን ጋርና እንዲሁም ደግሞ ከናቲ ጋር ተነጋግራለች። እንግዲህ አቶ ተመስገን በነገራችን ላይ ከልቡ ተቀይሯል። በባለፈው ፓርትም ተናግሯል። እኔ ክፉም ሳደርግም እንደዚው ነኝ፣ በጣም ክፉ ነገር አደርጋለሁ፣ ስታረቅም እንደዚው እታረቃለሁ በስነ ስርዓቱ ብሏል ማለት ነው። ስለዚህ አሁን ላይ ልብ ገዝቶ ሁሉም ነገር ተስተካክሎ ነው የመጣው ማለት ነው። እና እንግዲህ ናቲ አሁን በተደጋጋሚ እንግዲህ ትሁት የማታውቃቸው ነገሮች በጣም ክፉ እየሆንክ መጥተሃል ብለዋለች። እና ክፉ የሆነ መጥቷል ሆነን ለመናገር ማለት ነው። መደረግ የሌለበት ማድረግ የሌለበት ነገሮችን እያደረገ ይገኛል። በነገራችን ላይ ትሁት ለነሱ በጣም ብዙ ነገሮችን አድርጋለች። ለማን? ለናቲና እንዲሁም ደግሞ ለአለምዬ። ግን አንዳንድ ሰዎች ብዙ መስዋዕትነት አድርጋችሁላቸው ብዙ ነገር ለነሱ ሰርታችሁላቸው መልካም ነገር አድርጋችሁላ በጎ ነገር ሰርታችሁላቸው እነዚያ ሰዎች ደግሞ እናንተ ያደረጋችሁላቸው ምንም አያስታውስም። የራሳቸውና የራሳቸውን ደስታ ብቻ ነው የሚያደርጉት። ለእናንተ እንኳን ምንም አይነት እዜኔታ ራሱ የላቸውም ማለት ነው። እና ከአለምዬና እንዲሁም ደግሞ ከትሁት ከአለምዬና ከናቲ ጋር የተረዳሁት ነገር ቢሆን ራስ ወዳድ ናቸው። የራሳቸውን ደስታ ነው እንጂ እንዴት እንደሆነ የተደረገላቸውን የረሱ ናቸው። አባዬም በአለምዬ እጅግ በጣም ውስጡ ቅር ብሎታል። ምክንያቱም ምንም ያክል ራሱ የሆነ ነገር ብትሆንም ከዚህ ቤት እንደዚሁ ሳትናገር ልክ እንደ ሌባ ወታ መሄዷ ራሱ በአለምዬ ጉዳይ እጅግ በጣም ቅር ብሎታል። ምክንያቱም ያው ያውቀዋላ ከምን አይነት ውስጥ እንዳወጧት ለእሷ ብለው ትሁትም ራሷን አደጋ ላይ ስንቴ እንደጣለች ልጇ እስከመታገት ድረስ ምናምን አይረሳም። ያ ነገር ይስረሳል አይረሳም በነገራችን ላይ ማለት ነው። እና አባዬም ራሱን አደጋ ላይ በመጣል እንግዲህ ከዚህ በፊት አቶ ገዛኝ ምን ያክል የራሱ አባባን ራሱ ሲያስፈራራ እንደነበር ሲተናኮል እንደነበር ሁላችንም የምናውቀው። ከዛ ነገር አውጥተዋቸው እንደፈለጉ ከቤታቸው እንዲቀመጡ አድርገው አሁን ላይ ደግሞ እንደዚህ ማለት ነው። ከጀርባ እንግዲህ እንትን እያሏቸው ይገኛሉ ናቲና እናቱ ማለት ነው። እና ናቲ የሚያደርገው ነገር በጣም አስነዋሪ ነገር ነው። ያው ተመስገንን እንደዚሁ ጨለማን ተገን አድርጎ ወግቶታል። እንደወገውና እንዳጠቀው ይብን ራሱ ትሁት እስካሁን አታውቅም ማለት ነው። እና አባዬ ምን ብሏል ከዚህ በፊት? ስለ ሰዎች ብዙ አትጨነቂ፣ በቃ የሰው ልጅ አውቀዋለሁ አምነዋለሁ እንደዚህ ነው የምትይውን ነገር አቁሚ ብሏታል ማለት ነው አባዬ። ምክንያቱም በትንሹ ናቲን አይቶታል። ለናቲ ምን ያክል ዋጋ ከፍለው ሲቀጥል ደግሞ ናቲ ያልሆነ ስራዎችን እና ክፉ ነገሮችን እያደረገ ስላለ ተረድቷል ማለት ነው። ራሱ ወዳድ እንደሆነ በቀላሉ ስለተረዳ ከዚያ አንጻር ነበረ አባባ ትሁትን ራሱ የተናገረው። ምክንያቱም ቤት ቀይራለች፣ የት እንደሄደች አላቅም አባዬ፣ ባገኛትና ብጠይቃት ደስ ይለኛል እያለች ስትል ስለ ሰዎች ብዙ አትጨነቂ እባክሽን ትሁት፣ ስለ ራስሽ ኑሪ፣ አውቃቸዋለሁ ደግሞ አትበይ ሲል ነበር ማለት ነው። እና ያን ነገሮች ሳስታውሳቸው ነበር። አሁን ላይ በተለይ ናቲ ያደረገው ነገር ማለት ነው በጣም አስነዋሪ ነገር ነው። ብቻ ግን እንግዲህ ያው ከቴና ጋር የተዋዋለው ነገር ምንድን ነው ያደረገው? ያው የአባዬ ሚስት ከኔ ጋር ነው ያለችው፣ እኔ ጋር ነች። ስለዚህ አሁን ላይ ደግሞ የት ጠበል እንዳለች አውቄያለሁ ምናምን እያለ ነበር ተመስገን። ስለዚህ ተመስገን ከማንጣቱ በፊት እኛ አምተን የአባዬን ሚስት ለአባዬ እንሰጠዋለን። ከዛ ደግሞ ትሁት ምን አይነት ፍላጎት እንዳላት እኔ ተረድቻለሁ። ካጠገቧ የሚቆም አብሯት የሚሆን ምናምን አይደለ። ስለዚህ ከተመስገን በላይ የበለጥኩኝ መታየት እፈልጋለሁ የሚል ነገር ነው ማለት ነው። እንግዲህ ተመስገን እኔ ፈልጌ አመጣታለሁ አለ። የት እንዳለሽ ምናምን ነገር የሆነ ሰው ነግሮኛል፣ ጠቁሞኛል፣ ሂጅ አመጣታለሁ ሲል
እኔም አብሬ እሄዳለሁ አለ ናቲ። አይ አትሄድም ትሁትን ከያዝኩኝ ይበቃኛል አለ። ለምንድን ነው ሴት ልጅ ጫካ በጫካ ዛት የምትሄደው? ለምን እኔ ያለው አይደል? አንተስ ያው አይደለህ እንዴ? ከአንተ ጋር ስለምን እሄዳለሁ ብሎታል ማለት ነው። እና ሁለታቸው ፍክክር ነው የያዙት ናቲና እንዲሁም ደግሞ ተመስገን ናቲን ለማናደር ነው እንጂ አባዬን ለመጉዳት አይደለም። እንደውም አባዬ ካለበት ነገር ውስጥ ለመውጣት እንዲጽናና፣ እንዲበረታ ነገሮቹ እውነት እንደሆነ ራሱ ተመስገንም ሚስቱን ባይኑ እንዳየ ሚስቱን እንደሚያመጣለት ከሚስቱ ጋርም ቀጣይ ህይወት አብረው እንዲኖሩ አባይም እንዲጠነክር እንዲበረታ ካለበት ነገር ውስጥ እንዲወጣ ካርታዩን ገዝቶ መጥቶ አባዬ ለአንተ መተኛቱ መጋደሙ ጥሩ አይደለም፣ በሽታ ነው የሚሆንብህ እና ያው ካርታ እንጫወት ተነሳ ብሎ አባባን ካጠገቡ ሆኖ ሲያጽናና አይተናል ማለት ነው። ሲቀጥል ደግሞ ናቲ በቃ አባባ የሚያናድር ነገር ነው የሚሰራው፣ መጨቃጨቅ ነው ከቤት ውስጥ መጨቃጨቅ ነው እና አባዬ በራሱ ቤት ራሱ እፎይ ማለት ራሱ አልቻለም ማለት ነው። እና አባባን የሚጎዳ ነገርም አድርጓል። ምክንያቱም እንግዲህ ሚስቱን ደብቋል ማለት ነው። ስለዚህ ናቲ እያደረገ ያለው ነገር ይህን ነገር ከሆንሽ ሲቀጥል ደግሞ ያው ትሁት የኔን ካደረግሽ ከተመስገን እንድትርቅና ትሁት የኔ እንድትሆን ከረዳሽኝ እንዲሁም ደግሞ የአባባ ሚስት ራሱ የአባባ ሚስት ከአባባ ጋር እንዳትገናኝ ካደረግነ ከዚህ 500 ሺህ ብር እሰጥሻለሁ ብሎ ያው እንግዲህ ለቴና ተናግሯል ማለት ነው። ቴና ደግሞ ብሩን በመጀመሪያ አስገባ፣ እንደዚህ ዝም ብሎ በመተማመን የሚሰራ ነገር የለም፣ መተማመን የሚኖረው ብሩን በእጅ ስታስረክበኝ ነው ብለዋለች ማለት ነው። እና እናቴ ደግሞ እሺ ብሏል ማለት ነው። እና እንግዲህ ቴና ተንኮለኛዋና እናቲ ተንኮለኛዋ አንድ ላይ ሲሆኑ አስባችሁታል? በጣም ከባድ ሴራ ነው የሚሰሩት ማለት ነው። ሲቀጥል ደግሞ እንግዲህ ተመስገን ደግሞ ቲናን ጠይቋታል ማለት ነው። ለማንኛውም ትሁትን እንድትመክሪያት እፈልጋለሁ። ምክንያቱም ምርጫዋን ጥሩ ላይ እንድታደርግ እኔን እንድትመርጠኝ ጥሩ ነገር እሷን እንድትነግሪያት እፈልጋለሁኝ በማለት ባክን እሷ ጅል ነች። እኔ እሷን ቢያደርገኝ ሀብታሙን አግብቼ ነበረ ቁጭ ምለው፣ አንድ ሀብታም አግብቼ ነበር ቁጭ ምለው። ያው ሁለታቸውም እንግዲህ በጣም ሀብታሞች ይመስሉኛል፣ እናትም ሆነ አቶ ተመስገንም ማለት ነው። እና ግን እሷ ጅል ነች፣ መምረጥ እንትን አትልም። አይ እንደሱ እንድትይ ሳይሆን በቃ እሷን እንድትመክሪያት እሷን ለእኔ እንድትመክሪያት ነው የምፈልገው ሲል ክፍያ እፈልጋለሁ። በቃ አንቺ ያለ ገንዘብ አትንቀሳቀሽም እንዴ ምናምን። አዎ ገንዘብ በጣም ፓወር አለው፣ ስለዚህ ገንዘብ እንድሰጠኝ እፈልጋለሁ ብለዋለች። ተመስገንም እሺ ብሏል ማለት ነው። ስለዚህ ናቲ ነው የሚያሸንፈው ወይንስ አቶ ተመስገን ነው? በነገራችን ላይ ተመስገን ያሸንፋል ባይ ነኝ። ትሁትም የተመስገን ትሆናለች። ምክንያቱም ናቲ በጣም ብዙ ክፋቶችን እየሰራ ስለሆነ፣ ሲቀጥል ደግሞ ቴናም ተናግራለች ተመስገንም በጣም ከልቡ ይወድሻል፣ ይሄኛው ግን ራስ ወዳድ ነው ብላለች ማለት ነው። እንግዲህ በመጨረሻም ናቲ የተናገረው ነገር አለ፣ ለማንም ትንፍሽ ብትይ አጠፋሻለሁ ብሎ ቴናን አስፈራርቷታል ማለት ነው። እንግዲህ ቀጣይ ፓርት ሁላችንም ማለት ነው በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።